ጌታችን ኢየሱስ ክርስቶስ የጾመው 40 ቀን ነው። እኛ ኦርቶዶክሳውያን የምንጾመው ደግሞ 55 ቀን ነው። ስለዚህ ምን ማለት ነው? ጌታ ከጾመው 15 ቀን ጭማሪ አለ እና ለምንድን ነው 15 ቀን ጨምራችሁ የምትጾሙት የሚል ብዙ ጊዜ ጥያቄ ይቀርባል። ሚስጥሩ ልንገራችሁ። እንደሚታወቀው 40 ቀን አዎ ቤተክርስቲያን ትጾማለች። ነገር ግን 15 ቀን የጨመረችው የጾሙ መግቢያ ላይ ያለው አንድ ሳምንትና የጾሙ መጨረሻ ወይም የትንሣኤ መዳረሻ ላይ ያለው አንድ ሳምንት ሁለቱ ተጨምረው ነው አጠቃላይ 55 ቀን የመጣው። ታዲያ ግን ለምን ተጨመረ ነው? አንደኛው ሳምንት ጾመ ሕርቃል ይባላል ወይም በሌላ ስሙ ዘወረደ ምንለው እና ጾመ ሕርቃል ተጨመረ። የመጨረሻው ሳምንት ደግሞ ሕማማት ነው። እንደሚታወቀው ጌታ 40 ቀን ብቻ እኮ አልጾመም። በተለይ ሁለተኛው ጾሙ ደግሞ መስቀል ላይ የዋለበት ነው። ከዛች ከሐሙስ ምሽት ጀምሮ ሲቀጠቅጡ ሲደበድቡት ያን ሁሉ ዋና የሚባሉ 13ቱን ሕማማተ መስቀል ሲቀበል መከራ ሲቀበል ጌታችን ኢየሱስ ክርስቶስ መብል አልቀመሰም። ስለዚህ እንደውም ይሄ ጾሙ ይከብዳል። መከራ የተቀበለበት እስከ መስቀል እስኪሞት ድረስ መብል ያልበላበት ሰዓት አለና ያ ደግሞ ሕማማት ተብሎ ተጨምሯል። ታዲያ ይሄ ከሆነ 15ቱ ቀን መግቢያና መውጫ ላይ ያሉ ተጨምሮ ከተባለ ሕርቃል ማን ነው? ምክንያቱም ጾመ ሕርቃል ብለን ነው መግቢያውን የምንጾመው። ማን ነው ሕርቃል? ለምንድነው ጾሙ የተጨመረው? ሕርቃል ማለት በ614 ዓመተ ምህረት የቤዛንታይን ንጉስ ነበረ እና በዛ ወቅት ላይ ክርስቲያኖች አንድ ከባድ መከራ ገጥሟቸው ነበር። ምንድነው መከራው? ኪሪዮስ የተባለ የፋርስ ንጉስ ኢየሩሳሌም ገብቶ ከ60,000 በላይ ክርስቲያኖችን ጨፍጭፎ ይገላል እና የቀሩትን ደግሞ ወደ 3,000 የሚሆኑትን በባርነት አግዞ አስሯቸው ወደ ሀገሩ ወስዷል። ግን ይሄ ብቻ አላደረገም። ወደ ኢየሩሳሌም እንደገባ በጣም በክብር ክርስቲያኖች የሚሳለሙት አምልኮት የሚፈጽሙበት ኢየሩሳሌም ላይ ከብዙ ዓመት በፊት ንግስት እሌኒ የቆስጠንጢኖስ እናት ለቅዱስ መስቀሉ ክብር ስትል በኢየሩሳሌም ላይ በክብር አስቀምጣው ነበረ፣ ስፍራ አዘጋጅታለት እና ወደዛ ገብቶ ደፋር ነውና ነካለው ሲል የቅዱስ መስቀሉ ኃይል ክርስቶስ ደሙ የነጠበበት ጌታ የተሰቀለበት ነውና በጸጋ በተሰጠው አቅም ያንን ንጉስ ይፈጀዋል ወይም ያቃጥሏል። በኋላ ከዛ ከመካከል ከነበሩ ዲያቆናት ካህናት አስመጥቶ ምክንያቱም ክህነቱ ያላቸው ናቸውና እግዚአብሔር ለመረጣቸው ነውና ተአምሩ የሚገለጥ እንዲሸከሙት አድርጎ ወደ ሀገሩ ወስዶታል። ይሄ ሲሆን ታዲያ ምንም ቢሆን ሁሉም አልሞቱም። ራሳቸውን በዋሻ በተለያየ ጫካ ውስጥ ተሸሽገው ያመለጡ ክርስቲያኖች ተሰበሰቡና ከ14 ዓመት በኋላ ማሰብ ጀመሩ። እንዴት ነው የተማረኩትን የምናስመልሰው? ንዋያተ ቅድሳት ተወስዶብናል። ስለዚህ ምን እናርግ ሲሉ ያላቸው አማራጭ ወደ ሌላ ንጉስ ኃይል ወዳለው ንጉስ ሄደው መማጸን ነበር። በዛ ሰዓት ታዲያ የቤዛንታይን ንጉስ የነበረው አሁን የአንደኛውን ሳምንት ጾም የምንጾምነት ሕርቃል ይባላል እና ሄዱና ምን አሉ? የደረሰባቸው መከራ ነገሩት እና እባክህ ይሄን ንጉስ ድል አድርገህ መስቀሉንም ክርስቲያኖችን ማስመልስልን አሉት። ይሄ ካቶሊካዊ ሰው ነው። በዚህ አጋጣሚ የሚደንቀው ከኛ ኦርቶዶክሳዊት ተዋህዶ ከሆነችው እምነት ውጭ የሆነ በሌላ የስተት አስተምሮ ያለ ተቋም ውስጥ ያለ ነው እና ምን አለ? ይሄ ምንም ቢሆን ግን አስተዋይ ነውና ለእናንተ ብዬ ልዋጋ እችላለሁ። ነገር ግን አለ ሐዋርያት አለ በመጽሐፋቸው ወይም በቀኖና ስርዓታቸው ሰው የገደለ የሰው ነፍስ ያጠፋ እድሜ ልክ ንስሐ ቀኖና ሲቀበል ይኑር ይላል እና ይሄ እንዴት ላደርግ ነው ሲሉ እኛ ስላንተ ብለን ለበጎ ነገር ነውና የምታደርገው እድሜህን ተካፍለን ያንተን እድሜ ተካፍለን ስላንተ እንጾምልሃለን አሉ እና እዛ የነበሩት የተሰበሰቡት ሰዎች ቢካፈሉት አንዳንድ ሳምንት መጣባቸው ማለት ነው። ያንን ጾም ተቀበሉ፣ ስለሱ ጾሙለት፣ ዘመተ። እውነትም ፈጣሪም ረዳው። ያን ንጉስ ገሎት ቅዱስ መስቀሉን እንዲመለስ አድርጎ እነዛ ክርስቲያኖችን ነጻ አስወጣ። ግን ምን አይነት ፈተና ገጠማቸው? መጀመሪያ ክርስቲያኖችን ካስለቀቀ እዚያው ጠላቶቹን ከገደለ በኋላ ቅዱስ መስቀሉ ያለበትን ቦታ ማወቅ አልተቻለም፣ ምክንያቱም አስቀብሮታል። ነገር ግን አንዲት ብላቴና ለካ ያኔ ምርኮ ሲደረግ የተቀበረበትን የምታውቅ ሕፃን ልጅ ነበረች እና አካባቢውን ተናገረች። ያን ጊዜ ወጥቶ በክብር ኢየሩሳሌም ተመልሷል። ስለዚህ ይሄ ውለታውን በማሰብ ቤተክርስቲያን የመጀመሪያውን ሳምንት ትጾማለች። ለምን የአብይ ጾም ጋር ታዲያ ተያያዘ ነው? አንደኛ ምሳሌነቱ ስላለው የታሪኩ መፈጸም አሁን ከምንጾመው ጾም ጋር ቁርኝት አለው። ምን ማለት ነው? በሕርቃል መሪነት ወታደሮቹ ዘምተው በክርስቲያኖቹ ፍጹም እምነትና ጾምና ጸሎት ድል አድርገው ቅዱስ መስቀሉ እንዲመለስ ክርስቲያኖች ከምርኮ ነፃ እንዲወጡ እንዳረጉ አሁንም በምንጾመው ደግሞ በሐዲስ ኪዳኗ በምንጾመው ጾም አብይ ጾም ማለት ነፍሳት ከሲኦል ነፃ የሚወጡበት በክርስቶስ መከራና ቤዛነት ድነት የሚሰበክበት ወቅት ነው። ለዚህ ምርኮ ነፃ የምንወጣበት ዘመን ደረሰ። አባቶቻችን በብሉይ ኪዳን እባክህ ውረድ ተወለድ ብለው ተስፋ ያደረጉት የአባቶች ጾምና ጸሎት ተስፋው ሊፈጸም ነው ብለን የምናስብበት ወቅት ስለሆነ ከጌታ ድል ማድረግ ጋር በማመሳሰል ጾመ ሕርቃል ብለን እንጾማለን። ሁለተኛ ውለታውን ለማሰብ ነው። የኛ ቤተክርስቲያን
በጣም የምትደንቀኝ ቤተክርስቲያን ናት። ከራሷ የሃይማኖት ተቋም ውጭ ያለ ሰው እንኳን ቢሆን ውለታውን የማትረሳ ቤተክርስቲያን ናት። ቢያንስ እንኳን ያን ሰው በጾምና በጸሎት ታስበዋለች። አሁን እርቃል እንደ ቅዱስ አይተነው ወይ ከዛ የሚካተት ሰው አይደለም። ነገር ግን ምንም ቢሆን ውለታውን አስባለች። እንደ ታሪካዊ የጋራ በሚያደርግ ጉዳይ ላይ አብሮን ተሰልፏል በሚል ውለታውን የምታስብ ቤተክርስቲያን ናት እና በዚህ አንጻር ነው ጾመ እርቃል ተብሎ የሚጾመው። ስለዚህ 7 ቀኗ ይዝች ትሆናለች ማለት ነው። ከ40ው ቀን እንዴት እንደሚመጣ ልዩነቱ ልናይ ነው። ከዛ ደግሞ 7 ቀን ቀረ። ይሄ ደግሞ 7 ቀን ከየት መጣ ከተባለ ሕማማት ነው። ስለዚህ ጌታ የተራበበትን የተጠማበትን በጥፊ የተመታበትን መከራ የተቀበለበትን ደግሞ 7 አለ ሲደመር አጠቃላይ 55 ቀን ይሞላል ማለት ነው። ቅዳሜ ታሳቢ እንዳለችው ነው ማለት ነው። የቅዳሜ ስዑር ይጾማል። ቅዳሜ ስዑርን እንጾማለን እንደምናውቀው። ከዛ ትንሣኤን ዕለተ እሑድ ይሆናል። እኛ ቤተክርስቲያን ምንም የምታጎርሎ ነገር የለም። ይልቅስ የሚያስኮንነው የሚያስጠይቀው መቀነስ እንጂ መጨመር አይደለም። እኛ ቤተክርስቲያን ከመጽሐፍ ቅዱስና ከክርስቶስ አስተምሮ እንደው የተሻለ ያ ነገር እንዲጎለብት አብልጣ ታሳያለች፣ አብልጣ ተጨምርበታለች እንጂ እንዲጎላ አትቀንስም። እና ይሄ በጣም ወሳኝ ነገር ነው። ጌታችን ኢየሱስ ክርስቶስ የጾመው 40 ቀን ነው። እኛ ኦርቶዶክሳውያን የምንጾመው ደግሞ 55 ቀን ነው። ስለዚህ ምን ማለት ነው? ጌታ ከጾመው 15 ቀን ጭማሪ አለ እና ለምንድን ነው 15 ቀን ጨምራችሁ የምትጾሙት የሚል ብዙ ጊዜ